ነው ብዙ ጊዜ ትራውማ ወይም ደግሞ የስነ-ልቦና ቁስሎች የአእምሮ ቁስሎች ከልጅነት የሚፈጠሩት። ከልጅነት ከተፈጠረ በኋላ ግን it's never too late። በተለይ ለክርስቲያን በቃለት የሚባል ነገር የለም። እግዚአብሔር አሁንም ይፈውሳል። አሁንም ቃሉን ላከፈውሳል። ይሄ መጽሐፍ ቅዱሳዊ ጥበብ ነው። እንደ እርግብ የዋሆች እንደ እባብ ብልሆች ነው ስለሚል ባላንስ ያስፈልጋልና አንዳንድ ቶክሲክ ስፒሪቹዋሊቲ ሰው ይቅርታ ላልጠየቀበት ጉዳይ ምን እንዳጠፋ ላልተረዳው ላላወቀው ነገር ይቅርታ በዛ መጠን የመስጠት ኃላፊነት የለብንም። በተለይ ክርስቲያን ስንሆን ይለጠጣል። እግዚአብሔር ከኛ የማይጠብቀውን ነገር እሱ እንደሚጠብቅ እያስመሰልን ልንቀጥል ላይ ሰው የስነ-ልቦና ቁስል ካለፈ በኋላ የሚያልፍበት ወይም ደግሞ ትሪት የሚያደርግበት መንገድ ፕሮሰሲንግ፣ አክሴፕታንስ እና አዌርነስ ነው። ቴራፒ ኤንድ ክርስቲያኒቲ የአንድ ሳንቲም ግልባጮች ናቸው። እኛ ሙሉ ለሙሉ ሙሉ ሰው እንድንሆን ይፈልጋል። ሊዲያ ነኝ። ዌልካም። ከሰሞኑ ስለ ትራውማ ትሪገር የተለያየ ነገሮችን እያወራን ነበረ። ያው እንደምታውቁት ስለ መንፈሳዊና ስነ ልቦናዊ ሀሳቦችን እያነሳን ነው እዚህ ፖድካስት ላይ የምናወራው። እዛ ላይ ስለ ትራውማ ስለ ስነ ልቦና ቁስል በምናነሳበት ጊዜ ቁስሉ ምን ማለት እንደሆነ ትራውማ ምን እንደሆነ በሰፊው ያብራራንባቸው ቪዲዮዎች አሉ። እሱን ሄዳችሁ መመልከት ትችላላችሁ። እዛ ላይ ሰው የስነ ልቦና ቁስል ካለፈ በኋላ የሚያልፍበት ወይም ደግሞ ትሪት የሚያደርግበት መንገድ ፕሮሰሲንግ፣ አክሴፕታንስ እና አዌርነስ ነው። ስለ ስነ ልቦና ቁስል ስናወራ መንፈሳዊ ይዘት አለው። የተለያየ ዴፊኒሽኖች አሉት። በሰፊው አውርተንበታል። ሌሎች ቪዲዮዎቹ ጋር ገብታችሁ ተመልከቱ። አሁን ስለ ትራውማ ስናወራ ወይም የስነ ልቦና ቁስል በህይወታችን ላይ በተለያየ አጋጣሚ ሊፈጠር የሚችል ነገር ነው። ከተፈጠረ በኋላ ግን እንዴት ነው ሂል የምናደርገው የሚባለው ላይ ፕሮሰሲንግ አለ፣ አዌርነስ አለ፣ አክሴፕታንስ አለ እና አዌርነሱ በጣም ያስፈልጋል። የሆነ ነገር ችግር እንደሆነ ስናውቀው ራሱ መፍትሄው ላይ ደርሰናል፣ ግማሽ መንገድ ተጉዘናል። አክሴፕታንስ ላይ ግን በስነ ልቦና ባለሙያዎች በካውንስሊንግ ሳይኪያትሪ ዙሪያ የሚነሱ ሀሳቦች አሉ። መቀበል፣ ያንን ነገር መቀበል፣ ለምን ሆነ የሚለውን ነገር መቀበል ያስፈልጋል። ከተቀበልን በኋላ ደግሞ ይቅር ማለት አለብን። ራሳችንን ይቅር ማለት፣ ሰዎችን ይቅር ማለት አለብን። በእርግጥ መቀበል ቢብሊካል ኮንሰፕት ነው አይደለም? ሮሜ 8 ላይ እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ተያይዞ ለበጎ እንደሚሆን እናውቃለን ይላል። እንዴት ነው ለበጎ የሚሆነው? ሰዎች ሞት አለ፣ ሰዎች እኛ ላይ ክፉ ነገር ሊያደርሱብን ይችላሉ፣ የተለያየ አጋጣሚዎች ይፈጠራሉ። እንደዛ ሲሆን ለምንድን ነው የምንቀበለው? እንዴት ነው የምንቀበለው? እዛው ላይ ይነግረናል። ተያይዞ ለበጎ ይሆናል። እሱ ራሱ ችግሩ መጥፎነቱ መጥፎ ነገሩ ሳይሆን መልካም ይሆናል ብለን የምንቀበለው፣ መልካም ነገር ግን ይወጣዋል ብለን እናስባለን። በሳይኮሎጂ ትራውማ ዊዝደም የሚባል አለ አይደለም? መልካም ባልሆነ ነገር ውስጥ ካለፉ በኋላ ሰዎች ከዛ የሚያገኙት ጥበብ አለ፣ ዊዝደም አለ። መጽሐፍ ቅዱስም ላይ ኢቭን የእምነታችሁ መፈተን ብሎ ይናገራል። እምነታችን እንኳን ሲፈተን የሚሰጠን መልካም የሆነ ሪአሹራንስ ያመነው ነገር ልክ እንደሆነ ኮንፊደንት ሆነን እንድንቀጥል የሚያደርግ ኮንፊደንስን ይሰጠናል። ስለዚህ አክሰፕታንስ ላይ ያለው ነገር ምንድነው? ጥበብን ይሰጠኛል። ከዚህ በኋላ በእንደዚህ አይነት መንገዶች አልታለልም፣ በመልካም ባልሆነ መንገድ ራሴን አላገኝም የሚሉ የተለያዩ ብቻ ጥበብንና ቱልን ይሰጠናል። ከዛ ባለፈ ግን አክሰፕታንስ ውስጥ ፎርጊቭነስ ያስፈልጋል። ራስን ይቅር ማለት ስላላወቅኩ ነው በእንደዚህ አይነት ነገሮች ውስጥ ያለው። ለምሳሌ የሆነ መጥፎ ሲቹዌሽን ውስጥ ለረጅም ጊዜ ከቆያችሁ ከዛ ነገር ስትወጡ ስላላወቅኩ ነው ኦኬ ብሎ ለራስ ይቅርታን መስጠት። ሰዎችን ይቅር ማለት የሚባለው ኮንሰፕት ግን በመንፈሳዊ ዓለም በተለይ ክርስቲያን ስንሆን ይለጠጣል። እግዚአብሔር ከኛ የማይጠብቀውን ነገር እሱ እንደሚጠብቅ እያስመሰልን ልንቀጥል እንችላለን። ይቅር ማለት በጣም መልካም ነገር ነው፣ በጣም አስፈላጊ ነገር ነው። ይቅር ማለት ለቲንጎ ማለት ነው፣ የያዝነውን የጨበጥነውን ነገር መልቀቅ ነው። ከዛ ደግሞ ለዛ ለተፈጠረው ነገር አጸፋ ከመስጠት ራሳችንን መቆጠብ ማለት ነው። ሰው መልካም ያለው ነገር ካደረገብን በኋላ እኛ መልካም ላላደረገብን ነገር አጸፋውን አልሰጥም፣ በቃ ይቅር ትቼዋለሁ ማለት ነው።
ይቅርታ ግን የግዴታ ከዛ ሰው ጋር መታረቅ፣ ሪኮንሳይል ማድረግ፣ ከዛ ሁኔታ ጋር እንደገና መቀጠል ማለት አይደለም። ለምሳሌ በመጽሐፍ ቅዱስ እንኳን እግዚአብሔር ይቅር የሚለን ንስሐ ስንገባ ነው። ዓለምን ሁሉ ወዶ ኢየሱስ ክርስቶስን ሰጥቷል አይደለም? አብ ዓለምን ሁሉ ወዶ ኢየሱስ ክርስቶስን ለዓለም ሰጥቷል፣ መስቀል ላይ ውሎልናል። እንደዛም ሆኖ ግን ለተቀበሉት ነው፣ ለሚቀበሉት ነው የእግዚአብሔር ልጅ እንዲሆኑ ስልጣንን የሚሰጣቸው። ልክ እንደዛም ንስሐ ስንገባ ኃጢአቱን የተናዘዘ የተዋት እንደሚል መጽሐፍ ቅዱስ ለእግዚአብሔር ሄደን ይሄን ነገር አድርጌያለሁ ልክ አይደለሁም የሚል ኖሌጅ ውስጥ ስንገባ፣ ከዛ ደግሞ ይቅር በለኝ ብለን ስንጠይቅ ነው ይቅርታን የሚቸረን እግዚአብሔር ራሱ። ስለዚህ እኛ ደግሞ በአምሳሉ የተፈጠርን ሰዎች፣ በአምሳሉ የተፈጠርን ግን እንደሱ እንኳን አይነት አቅም የሌለን ሰዎች ሰው ይቅርታ ላልጠየቀበት ጉዳይ፣ ምን እንዳጠፋ ላልተረዳው ላላወቀው ነገር ይቅርታ በዛ መጠን የመስጠት ኃላፊነት የለብንም። ይሄን ስል ግን ይቅር አትበሉ እያልኩ አይደለም። ይቅር ማለት አለብን፣ ሪሊዝ ማድረግ አለብን። ነገር ግን ያ ሰው እውቅና ላልሰጠው ነገር አክሰፕት ማድረግ እና ሪኮንሳይል አይደለም የምናደርገው። እኛ ከእግዚአብሔር ጋር የእግዚአብሔር ልጆች ሆነን እንቀጥላለን። ከሰዎች ጋር ግን ለምሳሌ በስራ ቦታ ሰዎች መጥፎ ነገር ሊያደርጉባችሁ ይችላሉ። መጥፎ ነገር ሲያደርጉ ይቅር ትላላችሁ። መጥፎ ላደረገው ነገር አጸፋ ሰጣለሁ የሚለውን ፍላጎት ትተዋላችሁ። ከዛ እኔም በቃ ትቸዋለሁ ይቅር ብየዋለሁ ትላላችሁ። ከዛ ሰው ጋር ግን ሪኮንሳይል አድርጎ ወይም ደግሞ ለመቀጠል በዛ መጠን ተማምኖ ለመቀጠል ግን የዛ ሰውም ደግሞ ኃላፊነት አለበት። ግማሽ ግማሽ መንገድ ነው መምጣት ያለበት። ሁለት ሰው የሆነ ሰው ቢሰርቃችሁ ከዛ በኋላ ጥንቃቄን ማድረግ ትጀምራላችሁ። ይሄ መጽሐፍ ቅዱሳዊ ጥበብ ነው። እንደ እርግብ የዋሆች እንደ እባብ ብልሆች ሆኑ ስለሚል ባላንስ ያስፈልጋል። እና አንዳንድ ቶክሲክ ስፒሪቹዋሊቲ አለ። ቶክሲክ የሆነ መንፈሳዊ የሚመስል ነገር ግን መንፈሳዊ ያልሆነ የእግዚአብሔር ያልሆነ ጥበብ ማለት ነው። ከዛ ውስጥ አንዱ ይሄ ነው። ለሰዎች ያልተገባቸውን ያክል አመኔታን መስጠት፣ ሰዎች ደግሞ ይቅርታ ላልጠየቁበት ነገር ኢትስ ኦኬ ብሎ ኢኔብል ማድረግ፣ እንደዚህ አይነት ነገሮች ውስጥ አክሴፕታንስ ውስጥ መሆን የለበትም። በተለይ ትራውማ ላይ ትራውማ ቦንዲንግ ስላለ ክፋት ያደረገብን ሰው ጋር የመጣበቅ ቦንድ የመፍጠር ባህሪ ስለሚመጣ እዛ ላይ ቆም ብለን ማሰብ መቻል አለብን። ራሱ እንኳን ትራውማው ራሱ ሰው ሲበድለን ከበዳያችን ጋር የሚያስተሳስረን ልክ ያልሆነ ነገር ስላለ እሱ እንዳለ ሆኖ እዛ ላይ ደግሞ መንፈሳዊ የሚመስል ግን መንፈሳዊ ያልሆነ ጥበብን ከጨመርንበት በጣም አደጋ ውስጥ ነው የምንገባው። ስለዚህ ማድረግ ያለብን የሚመስለኝ ምንድነው? ይቅር ማለት ለራሳችን ስንል ሆልድ ኦን አለማድረግ፣ ግራጅ ውስጥ አለመግባት፣ ምሬት ውስጥ አለመግባት፣ እነዚህ አይነት ነገሮችን ጭራሽ ኢንተርቴን አለማድረግ። ምን የሚባል አባባል አለ? ይቅር አለ ማለት not forgiving፣ ይሄንን አለመልቀቅ ማለት ነው። it's like drinking a poison and thinking that poison will kill the other person. so መርዝ እየጠጣ ነው እኛ ሳይሆን ያን የበደለን ሰው ይገለዋል ብሎ ማሰብ ነው ይቅር አለ ማለት ይባላል። ስለዚህ ይቅር ሪሊዝ ማድረግ እንዳለ ሆኖ ሪኮንሳይል ማድረግ፣ ወደዛ ነገር መመለስ የሚባሉት ነገር ግን ኮንዲሽናል ናቸው። ከዛ ሰው ጋር ያ ሰው ደግሞ ከሚያደርገው ነገር ጋር ወሳኝነት አለው ማለት ነው። ብናስታውል ጥሩ ነው። ሌላው ደግሞ ቴራፒ ኤንድ ክርስቲያኒቲ ሁለት በቃ የአንድ ሳንቲም ግልባጮች ናቸው። ቴራፒ በጣም ያስፈልጋል። ካውንስሊንግ መጽሐፍ ቅዱስ ላይ በብዙ ምክር መካከል በቃ ድል ይገኛል ይላል። ምክር ያስፈልጋል፣ ጥበብ ነው እያንዳንዱ ምክር። እያንዳንዱ ቴራፒ ደግሞ ሁሉም ማለት ባይቻልም አብዛኛው ከመጽሐፍ ቅዱስ የተቀዳ ነገር ነው። መጽሐፍ ቅዱስ ላይ ያልተቀመጠ እውነት አይደለም እና አንዳንዴ ኦቨርዌልምድ ስንሆን በአንዳንድ ነገሮች በጣም ስትረስድ በምንሆንበት ጊዜ፣ ዲፕሬሽን ውስጥ በምንገባበት ጊዜ፣ አንክሽስ በምንሆንበት ጊዜ ማንበብ፣ የእግዚአብሔርን ቃል መጸለይ፣ መዝሙር መዘመር ራሱን የቻለ ሂሊንግ ቱሎች ናቸው። ከዛም በተረፈ ደግሞ የሳይኮሎጂካል ቲፖችን ብንጠቀም ከእግዚአብሔር ቃል ፈቀቅ ያለ ነገር አይሆንም። it's still like የእግዚአብሔር ሐሳብ ነው። እኛ ሙሉ ለሙሉ ሙሉ ሰው እንድንሆን ይፈልጋል። በእርግጥ ሰይጣን ከልጅነታችን ጀምሮ አይምሯችንን ለማበላሸት ይጥራል። ለዛ ነው ብዙ ጊዜ ትራውማ ወይም ደግሞ የስነ ልቦና ቁስሎች፣ የአይምሮ ቁስሎች ከልጅነት የሚፈጠሩት።
ከልጅነት ከተፈጠረ በኋላ ግን it's never too late። በተለይ ለክርስቲያን በቃለት የሚባል ነገር የለም። እግዚአብሔር አሁንም ይፈውሳል። አሁንም ቃሉን ላከፈወሳቸው እንደሚል ዕውቀት የእግዚአብሔር የሆነ ጥበብ የመፈወስ አቅም አለው። አስተሳሰባችንን ይፈውሳል፣ ህመማችንን ይፈውሳል። ስለዚህ መቼም don't give up። እንደዚህ አይነት ህመም ውስጥ ያላችሁ ሰዎች ካላችሁ ከልጅነት ጠባሳ የተነሳ አሁን ካደጋችሁ በኋላ የተለያየ አይነት እስከዛሬ ስንወያይ የነበሩትን ሲምፕተሞች አላያችሁ ላይ ያያችሁ ያላችሁ ሰዎች መቼም ሌት አይደለም። ትክክለኛ የሆኑ መንገዶችን እየወሰዳችሁ ፉል የሆነ ሂሊንግ በነፃነት እንድንኖር ክርስቶስ ነፃ ወጣን። ያንን ነፃነት ማወጅ እንችላለን። ቦዲ ማይንድ ኤንድ ሶል አይምሯችን ነፃ መውጣት ይችላል። ልባችን፣ አስተሳሰባችን መፈወስ ይችላል። እነዛን ነገሮች ደግሞ ለማድረግ በእርግጥ መጽሐፍ ቅዱስ ውስጥ ሁሉም ነገር አለ። ላይክ እያንዳንዱ ጥበብ አለ። አሁን ስለ መቆጣት እንኳን ባለፈው እንዳነሳሁት ተቆጡ በቁጣችሁ ፀሐይ አይግባ ይላል። መቆጣት ሪሊዝ ማድረግ ነገሮችን ኢሞሽናችንን እንዴት ፕሮሰስ ማድረግ እንዳለብን ራሱ መጽሐፍ ቅዱስ ላይ ያሳየናል። በትክክለኛው መንገድ ፕሮሰስ እያደረግን ጤነኛ አስተሳሰብ፣ ጤነኛ ማንነት ኑሮን መቀጠል እንችላለን።